በጸበሉ ከካንሰርና ከነቀርሳ ከዲስክ መንሸራተትና ከእንቅርት ከተለያዩ ደዌዎች የሚፈውስ በልጅ ማጣት ለሚያዝኑ ልጅ ሰጥቶ የሚያስደስት የተጨነቁትን የሚያረጋጋ የገረሴ መጥምቀ መለኮት ቅዱስ ዮሐንስ ቤቴን ስሩልኝ ይላችኋል። መጋቢት 18 19ና 20 በቀጥታ ስርጭት የገቢ ማሰባሰቢያ ፕሮግራም ይኖረናል። ስለዚህ ሁላችሁም የተዋህዶ ልጆች ኦርቶዶክሳውያን ሁሉ በ18 በ19 እና በ20 የቀጥታ ስርጭት ላይ እንገናኝ። ከበረከቱ እንሳተፍ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ የደጅ ጠናው ቤተሰቦች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ሁላችሁ አሁን የምንገኘው ገረሴ ዮሐንስ ነው። በመጥምቀ መለኮት ስም የተሰየመ ቤተ መቅደስ ነው። ከጸበሉ አካባቢ ሆነን ነው ለእናንተ የምናስተላልፈው። አንድ ወንድም አሉኝ አጠገቤ። እሳቸው ቅዱስ ዮሐንስ ያደረገላቸውን ተአምራት ይነግሩናል። ወደ እሳቸው ወስዳቸዋለሁ። ስሞትን ከየት እንደመጡና ቅዱስ ዮሐንስ ያደረገሉትን ተአምራት ለሕዝቡ ውስጥ ያስተላልፉልን። ስሜ ወገኔ መኮንን ይባላል። ከያቤሎ ነው መጣው። ያቤሎ? አዎ ያቤሎ ቦረና። እሺ። የተደረገልኝ ነገር ሹፌር ነበርኩ። አጋጣሚ ስራ ወጥቼ የምን ሹፌር ነው? የህዝብ መኪና። የህዝብ መኪና ሹፌር ነበርኩ። ስራ ወጥቼ አጋጣሚ ላይ ደም ሸናውና እዛው ፋርማሲ አካባቢ የሆነ መድኃኒት ሰጡኝና ለውድ ቀጠሩኝ። ሲሄድም አልሆነም። አዋሳ ያኔት ሄድኩ። ያኔት ሆስፒታል ነው። አዎ ያኔት ሆስፒታል። ከዛ ኩላሊቲ ላይ እጢ አለ አሉኝ። እጢው ወደ ካንሰር ይቀየራል፣ በአስቸኳይ ያውጣ አሉኝ። መቼ ነው ይሄን ያሉት? የዛሬ 2 አመት ከ6 ወር አካባቢ ነው። ከዛ ዮሐንስ ገረሴ ይሄዳለሁ። ጥሩ አባት አሉ፣ አባ ክንፈ ገብርኤል። እሳቸው የሚሉኝን እንትን ብዬ ነው እንጂ አላደርግም ብዬ ወደ ገረሴ መጣሁ። ወደ ዮሐንስ መጣ። ወደ ዮሐንስ። ከዛ እዚሁ ለአንድ ወር ያህል ጸበል ስትጸበል ቆየው። ተሻለኝ። ያ ደም የሚያሸና ቆመ። ከዛ መድኃኒቱ ያላቆመውን ጸበሉ አቆመው ማለት ነው። አዎ። ከዛ ተመላልሼ ጸበሉን ይመላለስ ነበር። በየወሩም በመሃልም በሁለት ወርም እንደተመቸኝ ይመላለስ ነበር እስካሁን። ይኸው አሁን ደህና ነኝ፣ እግዚአብሔር ይመስገን። ከዛ በሽታ እንግዲህ ህመሙም ጠፍቶ የለም። አሁን እነሱ እንደውም ቶሎ ካልወጣ ካንሰር ይሆንብሃል፣ እጢ ስላለው እጢ ወደ ካንሰር ይቀየራል ብሎኝ ነበረ። ይኸው እስካሁን አለው፣ እግዚአብሔር ይመስገን። አንተ ሙሉ ጤነኛ ነህ? ጤነኛ ነኝ። በቃ ዋናው ይሄ ነው። ከኩላሊት የሚሰማ ነገር አለ? በፊት የሚሰማ እንደዛ የሚሰማ ነገር የለም። ኖርማል አንዳንዴ ስራ ምናምን ሲሰራ መጠዝጠዝ አይነት የሆነ ነገር እንጂ ደህና ነኝ በጣም፣ እግዚአብሔር የተመሰገነ ይሁን። ዮሐንስ መጥተህ ጸበሉን ተጠምቀ አፈሩን እየበጠበጥክ እየጠጣህ ነው የተሻለ። ስለዚህ እንግዲህ የኩላሊትን መድኃኒት ፈዋሽ ነው ማለት ነው። ከኩላሊትን በሽታ ቅዱስ ዮሐንስ መጥምቀ መለኮት በጸበሉ ከኩላሊት ላይ ያለን እጢ አውጥቶ ይኸው እንግዲህ ካንሰር ይሆንቦታል፣ ቶሎ ይውጣ፣ ቶሎ ኦፕራሲዮን ካልሆነ አደጋ ነው ለርሶ ተብለው ነበር በዓለማውያኑ ሐኪሞች። ግን መንፈሳዊው ሐኪም ቅዱስ ዮሐንስ ያንን ኦፕራሲዮን ሳያደርግ ይህንን እጢ ሁሉ አጥፍቶ እንግዲህ ጤነኛ ሆነዋል። እንግዲህ ቅዱስ ዮሐንስ ጨርሶ ደግሞ ይማረውትና ስራስ ተመልሰው እየሰሩ ነው? እንዴት ነው? ስራ እየሰራው አይደለም። ያው የራሴ የሆነ ነገር ስላለኝ ስራም እየሰራው በግል ነው የሚሰሩት። በቃ ከህዝብ ሹፌርነት ወደ ግል ስራ ተዛውረዋል። እንግዲህ ቅዱስ ዮሐንስ ከኩላሊት በሽታ ነፃ አውጥቷቸዋል ማለት ነው። እግዚአብሔር ጨርሶ ይማሮት። አሁንም ወንድም አለኝ አጠገቤ እንዲሁ ስለ ቅዱስ ዮሐንስ ምስክርነት ይሰጣል። ስሙን
ሀገሩን ከየት እንደመጣና የተደረገለትን ታምራት ለእናንተ ይናገራል። እናንተ ደግሞ ሰምታችሁ ወደ ቅዱስ ዮሐንስ እንድትመጡ ባትመጡም የቅዱስ ዮሐንስን ታምራት ለዓለም እንድታሰራጩ ለማለት ነው። አሁን ወደ ወንድሜ መለሳለሁ። ስሙን የመጣበትን ሀገርና ቅዱስ ዮሐንስ ያደረገለትን ታምራት ይነግረናል። ስሜ ያው የዴና ሻመና እባላለሁ። የዴና ሻመና እባላለሁ። የመጣሁት በጨንቻ ዙሪያ ወረዳ ሻማ ቀበሌ ከምትባል መንደር ውስጥ ነው። እዚሁ ጋሞ ውስጥ ሻማ ቀበሌ ውስጥ ነው የምኖረው። የኔ ለየት ይላል። በቃ ህይወቴ እንዳለ ምስቅልቅል የሆነ ህይወት ነበር። አልፎም ተርፎ ፈተና ገጠመኝ። በገጠመኝ ፈተና ሚያዚያ 8 ዘንድሮ ማለት ነው። ዘንድሮ ሚያዚያ 8 ስግደት ሰግጄ ሻማ ቅዱስ ሚካኤል የሚባል ደብር አለ። እሁድ ቀን ነው የዋለው። እሁድ ስግደት ሰግጄ የልጆቼ እናት ቤሩት ነው ያለችው። አማቼ ጋር ከልጆቼ ጋር እየተጫወትኩኝ ውዬ ማታ ላይ ወደ መኖሪያ ቤቴ ደግሞ የተለየ ቤት አለ የራሴ። እዛ ሄዳለሁ ስል ምንም ታኝ አላውቅም። ጥርሴን ከዚህ ጋር አውልቆኝ እዛው ደፋኝ። ወደኩኝ፣ መታኝ። ከጀርባዬ ሰው እንደመታኝ ነው። በስመ አብ ወልድ አልኩኝ። አቡዬ ነበሩ የዛን ቀን። አቡዬ ተመስገን አልኩኝ እዛ ቦታ ላይ። አቡዬ ተመስገን። ከታች አሁን ይሄን ጥሌ ተበጥሷል። ከታች ተበጥሷል። እንደመበጠስ የዛኔ አሁን ደህና ሆነ እንጂ እዛ ተመስገን አቡዬ ተመስገን አልኩኝ። እዛ ቦታ ደም እየተፋው ማንም የለም። አንድ ሰዓት ላይ ነው ገና ከልጆቼ ጋር ወጥቼ ልጆች አሉ። ከልጆቼ ጋር ወጥቼ አንድ ሰዓት ላይ ወደ መኖሪያ ቤቴ ሲሄድ ወደኩኝ። እዛ ቦታ ላይ ጥርሴ ወደቀ። አቡዬ ተመስገን አልኩኝ። በነጋታው አዲስ አበባ አባቴ ጋር ደወልኩኝ። አባ እንደዚህ ጸበል ሄዳለሁኝ፣ መጥምቁ ዮሐንስ የሚባል ታምራዊ ደብር አለ። አባታችን አባ ክንፈ ገብርኤል የሚባሉ የፎስ ድነት የሚሰጡ ከመጥምቁ ዮሐንስ ጋር ተነጋግረው ድነት የሚሰጡ አባት አሉ። እዛ መሄድ አለብኝ አልኩኝ። የገዛ አባቴ ምንድነው ሕፃን ልጅ ነው እንዴ? ጎረቤቶች እንዳለ ሲጠይቁ ሕፃን ልጅ ነው ራሱ አይሄድም እንዴ? አባ ጸበል ውሰደኝ ብዬ አዲስ አበባ ደወልኩኝ። አባቴ የሚኖረው አዲስ አበባ ነው። በተለምዶ ኮልፌ ቀራኒዮ ውስጥ ነው የሚኖረው። አስደወልኩኝ። አባቴ ሊመጣ አልቻለም። ታገስኩ፣ ጠበቅኩ። ሊመጣ አልቻለም። በ22 ተነስቼ አርባ ምንጭ መጣሁኝ። ሚያዚያ 22 ማለት ነው። ሚያዚያ 22 አርባ ምንጭ መናሪያ ገብቼ እኔ ዝግጅት ልመጣ ነው። መጥምቁ ዮሐንስ ከዛው ጀምሮ ነው ስራውን የጀመረው። ዮሐንስ በሚለው መኪና ሮጬ ገባሁኝ። ሳታውቀው ማለት ነው። ዮሐንስ መጀመሪያ ቃለኝ መዋጮ አድርጌም ወደዚህ ደብር ልክ ያለውኝ ሰውንም አስጸብለናል። ከዛው ሻማ ዙመሌ ውስጥ የሚባል መንደር የታመሙ ሰዎችን የሚልኩ ወጣቶች አሉ። ወደዚህ ጸበል ይልኩ ነበር። ስለዚህ ጸበል ታምራት የዛኔ ያቅ ነበር እና ወደዚህ ልመጣ ፍላጎቱ አልነበረኝም። ግን ዮሐንስ ታክሲ ሲል ሮጬ ገባኝ እና መጣሁኝ። ወገቤ ያመኛል በጣም። እቃ እንደዚህ ከቤት ካነሳኝ ማታ የምተኛው እሳት ጋር ነው የምተኛው። እየሞኩ እሳት ጋር የምተኛው። ከዛ እዚህ 3 ቀን ተጸበልኩኝ። አባ 3 ቀን ተጸብለ አነጋግረኝ ዛሬ አይደል እንደመጣው ሲሉኝ አዎ አልኩኝ። ስገባ ጠየቅኳቸው። ልግባ ወይ ጸበል ብዬ ጠየቅኩ። ገባ አሉኝ። 3 ቀን ተጸበላሉኝ። 3 ቀን ተጸበልኩ። ከዛ በኋላ ቆምኩኝ። ቀጥል ተጸበላሉ። እና የተወሰነ ስቀመጥ በቃ አልሄድም አልኩኝ። ያሉን ታምራትን በተወሰኑ ጊዜያት ሳይ ከዚህ አልሄድም በቃ። አባቴም በህመም ይሰቃይ ነበር። እሳቸው ሳይመጡ በጭራሽ አልሄድም አልኩ። አባቴ ሳይመጣ አባቴ መጠመቅ አለበት፣ ይህንን ደብር ማወቅ አለበት፣ አልሄድም አልኩኝ። መጥምቁ ዮሐንስ ሆይ አንተ አባቴን እዚህ ቦታ አምጥተህ
እንዲጠመቅ አድርገው አልኩኝ። ጸለይኩ፣ ነገርኩት ለመጥምቁ ዮሐንስ። አባቴ ሚያዚያ እኔ 5 ተጎድቼ አዲስ አበባ እያለ በስልክ ሲያላግጥብኝ የነበረው ግንቦት 5 ደጁ ረገጠ። የመጥምቁ ዮሐንስን ደጁ ረገጠ። እሱም ከሚታመመው ደህና ነው አሁን። የደም መርጋት ይባላል። አንደኛው ጎን አይሰራም ነበር አባቴ። ለመጥምቁ ዮሐንስ ነገርኩት። የኔን ችግር ሰምቶ በአባቴ ላይ ደግሞ እኔን ምክንያት አድርጎ ደጁ ጠርቶኝ እኔም ደግሞ እሱ ካልመጣ አልሄድም አልኩኝ። የተወሰነ ነገር ካነሳ የምታመመው ልጅ እኔ በመጥምቁ ዮሐንስ ጸበል ደህና ሆኜ ወገቤ ደህና ነው። በመጥምቁ ዮሐንስ እልህ ይዞኝ ነው የምሰራው። ስራ ሲሉኝ እልህ ይዞኝ የቤተ ክርስቲያኑን በቃ ደስ ብሎኝ ነው እስከ ማታ የምሰራው። ጠፍቶ የለም ሌላ ቦታ አሁን የሚያምህ ነገር ጭንቅላትን የሚያስጨንቅ ራስን ምናምን የለም። ምንም በሱ ጸበል ምንም የሚያስጨንቀኝ ነገር የለም። ለመጥምቁ ዮሐንስ ክብርና ምስጋና ይሁን። ለአባታችን ለአባ ክንፈ ገብርኤል እድሜና ጤና ይስጣቸው፣ ጨምሮ ይስጣቸው። የአገልግሎት ዘመናቸውን ይባርክ። የአገልግሎት ዘመናቸውን ይባርካቸው። ለህዝበ ክርስቲያኑ እዚህ ላይ ደግሞ አባቴ የሆነ የተናገረ ንግግር ነበር። ጸበል ሊሄድ ነው ብዬ ጠየቅኩት። ነቄሪና ጣንት ጣሚያና ነፈ ባው ያለኝ በእኛ ቋንቋ ማለት ነው። አንተ ህፃን ልጅ ነህ፣ ጡት ምጠባ ልጅ ነው ወይ ራስ አትሄድም ወይ ሲለኝ ልይዘኝ። ለምንድን ነው አባትን የጠራው? መጥምቁ ዮሐንስ ይሆናላ በእኔ ተነስቶ እኔ በእኛ ባህል ደግሞ የሚረዳኝ ሰው የለም ከጎኔ። እሱ ትንሽ ሳንቲም አለው እንዲረዳኝ ነው። በእጅ አዙር አባቴን ብቻ አይደለም ሳንቲምም የትራንስፖርትም የለኝም ነበር። እንዲረዳኝ በእጅ አዙር ገንዘብ መጠየቄ ነበር እና አባቴ ነኔ ቄሪና ራስ አትሄድም ወይ ብሎ እዛ ጋ ያለኝ ነገር እሺ ላንተ ህፃን ልጅ ነኝ ነስታ ቄሪና በቃ ሁሌም ላንተ ጡት ምጠባ ልጅ ነኝ ልጅ ነኝ ምንም የልጅ አባት ብሆንም ላንተ ልጅ ነኝ አልኩት። መጥምቁ ዮሐንስ ደጁ በ5 በወሩ በተጎዳው ወሩ ደግሞ ግንቦት 5 ደጁ ያመጣው ይኸው እስከ ዛሬ አባቴም እዚህ ተጸብሎ ደነኛም ሆኖ አባን ጠይቀናቸው አትሄዱም እናንተ ጣሉን። አባ ከሄዳችሁ ከዚህ ከሄዳችሁ ትሞታላችሁ ሁለታችሁ አሉ። በቃ እናንተ ተስፋ የላችሁም ትሞታላችሁ አባ ሲሉን እዚሁ ያው እየተጸበልን ያለነው። አሁንም አባታ አለ ካንተ ጋር? አዎ አለ። አሁን ከዚህ ሄዷል። ለኔ አትሂድ ስለው ሄዷል። አሁን አንተ ተሽሎሃል? አዎ እኔ ተሽሎኛል። እግዚአብሔር ሲያዛቸው ቅዱስ ዮሐንስ ሲያዛቸው ሂዱ የሚሉበት ሰዓት አለ። ስለዚህ እናንተ ጋር ያለ ቀሪ ህመም ስለሚኖር ነው እሳቸው ከዮሐንስ ጋር ስለሚነጋገሩ ስለሚያውቁ ነውና እናንተም ጸንታችሁ ቆይታችሁ በሙሉ ጤንነት እንድትመለሱ ቅዱስ ዮሐንስ ይርዳል። አሜን አሜን። ሁላችሁ የደጅ ጠናው ቤተሰቦች እንግዲህ የቅዱስ ዮሐንስን ተአምራት እየሰማችሁ እያያችሁ ነው። በአካል እንዴት እንደዳኑ መሄድ የሚያቅተው ሽባ የሆነው ራሱ ሞተር እየነዳ መጥቶ ገቢረ ተአምራቱን መስክሯል። በስውርም የሚያማቸው እንደው እዚህ ቦታ ነው የሚያመን ሳይሉ ሲጨነቁ የነበሩትም ቅዱስ ዮሐንስ አድኗል። እና በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የደጅ ጠናው ቤተሰቦች ሁላችሁ ሰው ሳያመውም እንዴት ነው ብሎ ሐኪም ቤት ሄዶ እንዴ ራሱን ይመረመራል። ስለዚህ ባትታመሙም ስሜቱ ባይኖርባችሁም አንዳንዴ ሳያመንም ሰዎች ዝም ብለው እንዲባዝኑ ያደርጋልና ክፉ መንፈስ መታችሁ እዚህ በቅዱስ ዮሐንስ ጸበል ተመርምራችሁ። ዮሐንስ ጸበሉ ይመረምራል፣ እምነቱ ይመረምራልና የማታዩት በስውር ያለውንም መንፈስ ያጠፋል። እንደገና የታመማችሁ ቤት ቁጭ ያላችሁ የተቸገራችሁ የተጨነቃችሁ ሁላችሁ መታችሁ እዚህ ቅዱስ ዮሐንስ እንዲፈውሳችሁ መልእክቴ ነው። ሁላችሁም ታዲያ ይህንን ደጅ ጠናው ዩቲዩብን ካያችሁ በኋላ ለሌላው እንዲዳረስ ሰብስክራይብ ሼር እንድታደርጉ በዚሁ ማጸናለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ሁኑልኝ።